ስሜ አረጌ ኃይል ይባላል። የአሚጎስ አባል የሆንኩት 2015 መጀመሪያ አካባቢ ነው። ወደዚህ አባል እንደሆን ያነሳሳኝ ወይ ደግሞ የጠቆመኝ ሰው በሰው ነው። እንደዚህ ይባላል፣ የብድርና ቁጠባ ቆጥበ በአነስተኛም ይሁን በረጅም ይሁን በመካከለኛ የብድር ጊዜ ይሰጣሉ የሚል መረጃ ሰምቼ በአካል መጥቼ ነው ያጣራሁት። እዚህ ጊዮርጊስ አጠገብ ያለው ቢሮአቸው የነበረ ማለት ነው። ከዛ በኋላ ተንቀሳቅሼ ያው የነበረ ሁኔታ በወቅቱ አጣርቼ ነው ወደ እንቅስቃሴ የገባሁትና ለተወሰነ ጊዜ እንቅስቃሴ ጀመርኩ፣ ቁጠባም ጀመርኩ። ከዛ በኋላ የተሽከርካሪ ብድር ነው የወሰድኩ ማለት ነው። ተሽከርካሪ ወስጄ አሁን በጥሩ ሁኔታ ነው ያለው። ያው ቤተሰብም አስተዳድራለሁ፣ ባለትዳር ነኝ፣ ልጆችም አሉ፣ አስተምራለሁ። ስለዚህ በዚህ ሁኔታ ነው አሚጎስ የተቀላቀልኩ ማለት ነው። ማለት መጀመሪያ ሲጀመር ከመንግስት ስራ ነበረ የምሰራው። ቀጥዬ ደግሞ የግል ድርጅት ስራ ስሰራ ነበረና ከዛ ወደዚህ የግል ኩባንያ ከወጣሁኝ በኋላ ወደ ራሴ እስቲ ልሞክር ፍላጎትም ስለነበረኝ በግሌ ለመንቀሳቀስ በዛ ተነሳሽ ነው እንጂ ከዛ በፊት ብድርም እንደዚህ ወስጄም አላቅም። አሁን ግን ከዛ በኋላ ግን ያው ከአሚጎስ ጋር ጥሩ ሁኔታ ነው ያለነው ማለት ነው። አሁን 2ኛ ዓመቴ ይዣለሁ ማለት ነው። አሁን ሌላ ተጨማሪ ሌላ አነስተኛ ንግድ አለችኝ እና እሷ ለመስፋፋት ተጨማሪ ጠይቄያለሁ። አሁን ፕሮሰስ ውስጥ ገብቻለሁ ማለት ነው እና በዚህ ሁኔታ ያው ጥሩ ነው፣ የፕሮሰሱ ጥሩ እየሄደልኝ ነው ለማለት ነው። እውነትን ለመናገር አሁን ቁጠባ በጣም ማለት በተለያየ ሰው ሳያቅም በማወቅም ይቆጥባል ማለት። ለምሳሌ የሆነ ሰው በተለያየ ባንክ የተወሰነች ብር መቆጠብ አይቀርም ለክፉ ጊዜ ብሎ። እንደኔ ግን ቁጠባ ሲባል እንደዚህ አይነት ዓላማ አነሰም በዛም የብሩ ማነስና መብዛት ሳይሆን እንደዚህ አይነት በተለይ እንደ አሚጎስ የመሳሰሉ ብድርና ቁጠባ ታዳጊ በጣም ደንበኛ የሚያከብሩ ወደዚህ የቆጠበና በተቻለ መጠን ንግድም ይሁን ሌላም ይሁን ማስፋፊያ ስለሚጠቅመው ምንም ያስፈራ ነገር የለም በታለመት ዓላማ እስከዋለ ድረስ ማለት ነው። አዎ ማለት የዛኔ እንዳሁኑ አይደለም የነበረ። በቃ ማለት ከመቀመጫቸው መነሳት ነው የሚቀራቸው የነበረ እንቅስቃሴ ማለት መጋነን ምናምን አይደለም። የዛኔ ይደውላሉ፣ ስማችን በደንብ ነው የሚያውቁት። ስትደውልላቸውም በቃ ልጆቹ በጣም እኔ አሁን ይሄ ድርጅት ይሄ ተቋም እዚህ ደረጃ እንዲደርስ ያደረገው አንዱ የሰራተኞች ተነሳሽነት ነው ማለት ከልቤ ነው የማመሰግናቸው። በዚህ አጋጣሚ ከታች ያሉ ሰራተኞች የተቋምን እድገት ተነሳሽነታቸው፣ ደንበኛን ማስተናገዱ፣ ግልፀኝነት፣ ከሁሉም በላይ ደግሞ ብዙ ጊዜ ሰው ብድር ምናምን ሲባል እንደዚህ አይነት ነገሮች ውስጥ ፕሮሰስ ውስጥ ትገባ ያው አንዳንድ ነገሮች አሉ ግልጽ ያልሆኑ ነገሮች። በኋላ ከገባ በኋላ እንደዚህ ነው ይባላል። አሚጎስ ግን ሰራተኞቹ ግልጽ ነው የሚነግሩ። የምታገኝ ቆጥበህ ለስንት ጊዜ መቆጠብ እንዳለብህ፣ ብሩ መቼ እንደሚለቀቅልህ እስኬጁል ወጥቶለት በሰዓት ነው የሚደርሰውና የማይሆንም ከሆነ አይሆንም ነው የሚሉ። እኔ ግልጽነታቸው በጣም ወድጀዋለሁ እና በዚህ እንትናቸው ሳይቀየሩ ተቋሙ እንደ ተቋም አሰራሩ ሳይቀየር የበለጠ ከቴክኖሎጂ ጋር እያይዞ በዚህ ቢቀጥል ጥሩ ነው እና ሰራተኞቹም በዚህ አጋጣሚ የአሚጎስ ብድርና ቁጠባ ሰራተኞች በዚህ አጋጣሚ በጣም ነው የማመሰግናቸው ለማለት ነው። አዎ አሁን ወደ ሌላም ያለ አይመስለኝም። በቃ እንደ ቤቴ ነው አሁን የቆጠርኩት። ተጨማሪ ሌሎች ነገሮችም ጎን ለጎን አንደኛ ምንድነው አሁን አሚጎስ ሁለት ነገር ነው ተጠቃሚ ሆንኩት። አንደኛ
የብድሩ ተጠቃሚ ሆኛለሁ። ሁለተኛ ደግሞ የሼር ባለፈው ወደ 53% አካባቢ ወደ 200 ሺህ አካባቢ ነበረኝና ሼር አሁን እሱ ኦልሞስት የትርፍ ክፍፍል ተጠቃሚ ሆኜ ባለው ሼሩ እንዲያድግ አድርጌዋለሁ። አንደኛ ይሄ ነው ጥቅሙ። ሁለተኛ ደግሞ ቁጠባው ማነው ብድሩ ነው። ስለዚህ ሼሩም ማሳደግ ፈልጋለሁ። እንደገና ደግሞ ብድሩም ይሄን ሰርቼ እንደገና መልሼ ደግሞ ከዚህ የበለጠ ልምድም እያዳበርኩ ማለት ነው ተጨማሪ እያስፋፋው እንዲሄድ ነው እቅድ ያለኝ ማለት ነው። በቃ ቤቴ ነው ለማለት ፈልግ ቤቴ ነው በቃ ማለት ከሌላ እንትን አልልም። ቤቴ ነው። ቤትህ ደግሞ ገብተህ ሁሉም ነገርህን የምታሞላለት ነው ቤትህ ስትሄድ እና በቃ አሚጎስ ቤቴ ነው ለማለት ፈልጋለሁ። በዚህ አጋጣሚ አሚጎስ አባል ያልሆኑ ሌሎች እንደዚህ አይነት ሀሳብ ያላቸው ሰዎች ለመስራት ሀሳብ ያላቸው ቦታ ያላቸው የተወሰነ የገንዘብ እጥረት ካላቸው የተወሰነ ቆጥበው እንደ አቅማቸው አሚጎስ መጥቶ ተበዳሪና ተጠቃሚ አባል እንዲሆኑ በዚህ አጋጣሚ ማስተላለፍ ፈልጋለሁ። ሌላው ደግሞ አሚጎስ ከጊዜ ወደ ጊዜ እያሻሻለው ያለው የግልጸኝነት ማለት አሁን ለምሳሌ ብድር ስንት እንደተበደርኩ ስልክ ላይ ያለ፣ ስንት ሼር እንደገዛው ስልክ ላይ ያለ፣ ስንት እንደከፈልኩ፣ ስንት እንደሚቀረኝ እያንዳንዱ ብድሬ ለስንት ቀን መቼ እንደምከፍለው ሁሉም ነገር በኦንላይን ነው የምከታተለው። ይሄ ደግሞ ለኛ በጣም ትልቅ ነገር ነው። ምክንያቱም ምን ያደርጉ ይሆን በማኑዋል ሲሆን አሰራሩ ምን ያጋጥም ይሆን ምን አጋጥሞ ይሆን ወይ ደግሞ ምን የተሳሳትኩ ምን በኋላ ምን ተጨምሮ ይሆናል ምን የሚል ነገር አለ። ስለዚህ በኦንላይን ነው ሁሉም ነገር የምንከታተለውና ይሄ የአዳዲስ አሰራሮች እያዳበረ በዚህ አጋጣሚ ያው ሌሎችም ካሉ እየቀጠለ ሰራተኞቹ ደግሞ እንደዚህ ባህሪያቸው ሳይቀይሩ እንዲቀጥሉ ነው እና በጣም ነው የማመሰግነው ለማለት ነው።